አዲሷ የብሩክ ጠበቃ ትልቅ ታሪክ ሰራች። ሚኪ የብሩክን ንብረት በሙሉ በእኔ ስም አዙርልኝ በማለትም ብዙ ገንዘብ እንዲከፍላትም አደረገ። በዚህን ሰዓት ጠበቃይቱ እሺ ብላ በመስማማትም ብሩክን የከዳች አስመስላ ለብሩክ ግን እዩልክ ያ የተረገመ የሚስትህ ባል ሙሉ ንብረቱን በእኔ ስም አዙርልኝ በማለትም ብዙ ገንዘብ ሊከፍለኝ ተደራድረናል። በዚህን ሰዓት የቀጠሯችን ቀን ስለምነግርህ የድሮ ሚስትህን ትርስትን ይዘሃትናና ባይኗ የባሏ ክህደትና ጉደኛ መሆኑን ትይ በማለትም ጠየቀችው። ብሩክም ምን አላት? አዎ ስትልም በዚህን ሰዓት ብሩክ ተፈጠረውን ነገር በአይኗ እንዲታይ ትርስትን ነይ እንሂድ የምወስድብሽ ቦታ አለ፣ አንድም ጥሩ ጠበቃ አግኝቻለሁ ሲላትም ስለምን ጠበቃ ነው? ንብረትህን እኮ በደንብ ልሰጥህ ተዋውያለሁ ስትለውም ቢሆንም ነይ የማሳይሽ ነገር አለ በማለትም እንግዲህ ትርስትን ከጠበቃይቱ ጋር ሚኪና እንዲሁም ደግሞ ትርስት ገንዘብ እየሰጣት ተገናኙ። በዚህን ሰዓት ፖሊስም ጠርታ ስለነበረ አስቀድማ ለፖሊሶቹ ስለተናገረች ጠበቃይቱ ሚኪ እጅ ከፍንጅ እንዲያዝ አደረገችው። አሁን ላይ ሚኪ ተቆጥሮ የማይዘለቅ ገንዘብ ለጠበቃይቱ ለመስጠትና እንዲሁም ደግሞ ጠበቃይቱ አሳልፋ እንደሰጠችው ገንዘቡም ሲወረስ አውጥተ የምሰጠው ገንዘብ የብሩክ አይደለም ወይ በማለትም አሁን ላይ ትርስት የምታምነው ባሏ ጉር ሲሰራት በማየትም የመጨረሻ ተናደደች። ሌሎቹ አሁን ላይ ፖሊሶቹ ከተቀመጠበት አንስተው እንግዲህ ሚኪን ወደ እስር ቤት ይዘው በመሄድም በወንጀለኛና በአጭበርባሪ እንዲሁም በሌባ በመጠርጠሩ እንግዲህ ጠበቃይቱ ባመጣችው የምስክርነት ኃላፊነትም እሱ በፖሊስ ታጅቦም ወደ እስር ቤት ገባ። ትርስት ያየችውን ማመን አቃታት። እስከዛሬ እየተሸወደችና እየተጫወተባት መሆኑን ስትረዳ አልቅሻ አላበቃም አለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንድናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ካያ ቀጣይ ፓርቲ ዘመተናል። እንግዲህ ሚኪ በጣም በሚያሳዝን ሁኔታ ትልቅ ነገር አበላሸ። ሚኪ የብሩክን እግር በእግር በመከተልም አሁን ላይ ቾምቤ ጠበቃይቱን እና ብሩክን አስተዋወቃቸው። ብሩክ ለጠበቃይቱ በድሮ ጊዜ በደህናነቱ ትምህርቷን አስተምሮና እዚህ ደረጃ እዚህ ወንበር ላይ እንድትቀመጥ ያደረጋት መሆኑንም ለብሩኬ ስትነግረው በእርግጥ ጠበቃይቱ በሰዓቱ ቾምቤ ገብቶ አንድ ትልቅ ሰው ይዤልሽ መጥቻለሁ፣ ማነው የናፈቀሽ ሲላትም ማነው እሱ ይግባ ማነው ስትልም ሰርፕራይዝ ነው ሲላትም ይውልክ አንድ ናፈቀሽ ሰው ገምች ሲላት ማነው እሱ? እኔ ታንተም እኔም ታውቀዋለህ፣ እሱ ደግሞ በህይወት አይገኝም አለችው። ማን ነው ገምቼ ሲላትም ብሩክ ስትለው አንቺ ደግሞ አረሱ አይደለም ከዚያ ውጭ ናፈቀኝ ሰው የለም አለችው። እሱም እንግዲህ እሺ በቃ በማለትም ብሩክ ግባ ሲልም አንዴ እየቀለድክ መሆኑ ምን ያክል ለሱ ቦታ እንዳለኝ ስለምታውቅ እኔን የጎዳ መስሎ ነው አለችው። እንደዛ አይደለም አላት። በዚህ ሰዓት ብሩክ ሲገባ አይኔ ነው መንፈስ ነው በቃ መንፈስ ነው እያለች ጠበቃይቱ የምትሆነው ግራ ገባት። በዚህን ሰዓት አሁን ላይ እንግዲህ ቾምቤ ይኸው እውነተኛው ብሩክ ነው መንፈስ ነው እንዴ እያለች መታችው። ብሩክ እንዴ ያምሻል እንዴ አላት። እውነትም መንፈስ አይደለም ብሩክ ነው በማለትም እንግዲህ ብሩክና ጠበቃይቱ ተነጋገሩ። አሁን ላይ ቾምቤ ንብረቱን የምታስመልሽለት አንቺና አንቺ ብቻ ነሽ፣ ምክንያቱም በሚስቱ ባል ንብረቱን ተነጥቋል። እናም ንብረቴ የኔ ነው እያለ የሚያቅራራው የሚስቱ ባል አሁን ላይ እሱም ላይ ጉዳት ሊያደርስበት ስለሚችል እንግዲህ በምቼው እንደምትረጅን ተስፋ አደርጋለሁ ሲላትም ቾምቤ ብሩኬ አታስብ፣ ላንተ እንኳን አይደለም እውቀቴን ነፍሴንም አሳልፌ እሰጣለሁ አለ። አራት አካብጁ ይህን ያክል ምን አድርጌ ነው እኮን ያንችን አስተምሬ? አዎ ብሩኬ አዎ
አለችው። እንግዲህ ብሩክ አሁን ላይ ጠበቃይቱ ጋር እየሄደ መሆኑን የተከታተለው ሚኪ በጣም በሚያሳዝን ሁኔታ ጠበቃይቱን በብዙ ገንዘብ ገዝቶ ንብረቱን በሙሉ ለራሱ ለማድረግ ነበር ጥረቱ፣ ግን አልተሳካለትም። ጠበቃይቱ ጀግናና የብሩክን የድሮ ውለታዋን ለመመለስ ቆርጣ የተነሳች በጣም ኃይለኛ መሆኗንም አሳየችው። እሱም እዩልሽ ጠበቃ አንድ የምነግርሽ ነገር አለ ሲላትም ምንድን ነው? አናግረኝ። ብሩክ የሚባል እዚህ ይመላለሳል። አዎ ብሩክ የሚባል አዎ። እሺ ምን ፈልጎ ነው? እዩልሽ ንብረቱን በራሱ ስም ማዞር ይፈልጋል ስትለውም እባክሽ ጠበቃ ይህ ሊሆን አይችልም። እኔ ራሴ የምትፈልጊውን ነገር በሙሉ ከፍልሻለሁ፣ ብዙ ብር እሰጥሻለሁ። ይህ ንብረት ለብሩክ ማለፍ የለበትም። በእርግጥ ንብረቱ የሱ ነው፣ ሚስቱም የሱ ናት። እኔ ግን ደግሞ ከንብረቱና ከሚስቱ ከለይቼ ከምኖር ብሞት ይሻለኛል። ይህን ሰውዬ አላቅልህም ብለሽ ንብረቱ በሙሉ ወደ እኔ ስም አዙርልኝ ሲላትም እሺ ብላ ተስማማች። ነገር ግን ብሩክን ልትገዳው ሳይሆን ሚኪን ጉድ ልትሰራው ነበረ። በዚህን ሰዓት ሚኪ በደስታ ተፍለቀለቀ። ምን ችግር አለው? እኔ እዚህ የምቀመጠው ወንበር ላይ ገንዘብ ለማግኘት አይደለም። ስለዚህ የሰጠኝ ገንዘብ ችግር የለውም ስትለው እሺ በቃ በማለትም ተስማማና ጠበቃይቱ ግን ለብሩክ ነገረችው። እንዲሁም ለቾምቤ ይውላችሁ ያናንተ ጠበቃ ሆኜ እንድከራከርላችሁ የፈለገው ሰውዬ መጥቶ ነበር። ስለዚህ ለእኔ ብዙ ገንዘብ ለመክፈልና የብሩኬን ብር ንብረት በሙሉ በሱ ስም እንዳዞርለት ጠይቆኛል። እኔ ምንም ሳላቅማማሽ ነው ያልኩት ስትልም ብሩክ ምን ለምን? ይኸውልህ ብሩክ ሰዎችን የምታሸንፈው ፊት ለፊት ሳይሆን በማሰብ ነው፣ በጉልበትም አይደለም። ይህን ሰውዬ የምናሸንፍበት አንድ ቅር ስላለኝ ነው። ምንድን ነው እሱ? ይህ ሰውዬ እኔን በገንዘብ ለመደለል እያደረገ እንደሆነ ለፖሊሶቹ አስቀድሜ ይናገራለሁ። ከዛ ደግሞ አንተና የእሱ ሚስት ተብዬዋ መታችሁ ባይናችሁ ጉዱን እንድታው ፈልጋለሁ። ያን ጊዜ ምን ያክል የሰው ንብረት እንዲሁም ደግሞ ወንጀለኛ መሆኑን ህግ እንዲቀጣው ፈልጋለሁ ስትልም ቾምቤ አንቺ እኮ አትሰቢ እንጂ ካሰብሽ ሀሳብሽ የተመታ ነው፣ በጣም ያስማማናል ሲል በእርግጥ ብሩክ አልተስማማም ነበር። አንተ ደግሞ ጅል ነህ እንዴ? እንዴት እንደዚህ የራስን ንብረት እኮ ነው በስም ያዙርልኝ ብሎ የመጣው ጤነኛ አይደለህም እንዴ? በማለትም ጮኸበት። እሱም እሺ በማለትም ተስማማ። አሁን ትዕግስትን ነይ እንሂድ የማሳየሽ ነገር አለኝ አላት። እሷም ምንድን ነው ስትለው በእናትሽ በማለትም ጋብዞ ወደዛ ይዟት ሲሄድም ሚኪ 100 ብር ለጠበቃዋ እየሰጠና የብሩክን ንብረት ወደሱ እንድታዞርለት መሆኑን ፖሊስም ይዞ መጥቶ ስለነበረ ለፖሊስ ተናግራ ስለነበረ ጠበቃዋ ጉዷን ባይኗ ስታይ ትዕግስት የመጨረሻ ተናደደች። በጣም አዘነችና ልቧ ተሰበረ። ትዕግስት እንግዲህ አሁን ላይ በሚጣና በብሩክ እየተቃጠለች በቅናት ትገኛለች። ተኝታ በተኛችበት ብሩክና እንዲሁም ደግሞ ሚጣ ሲሳሳሙ በህልሟ አይታ ከቤት ይውጡልኝ፣ ምን እያረጋችሁ ነው? ምንድን ነው እያለች በህልሟ ስትቀውጠው፣ ነገር ግን ደግሞ ብሩክም ምን አገባሽ? እሷን ከራሴ በላይ ከነፍሴ በላይ እወዳታለሁ፣ እሷን እንድትናገርብኝ አልፈልግም እያላት ነበረ። በዛን ሰዓት ደንግጣ ስትነሳ ህልም መሆኑንም ስታቅም ይሄ ነገር እውነት ነው በማለትም ቀጥታ ወደ ነብሩክ ሄደች። ብሩክን በስስት የምታየው ሚጣ እንቅልፍ አልወሰዳትም ና የለበሰውን ልብስ ብርድ ልብሱን እያለበሰችው ና በፍቅር እያየችው ነበር። ይሄን ጊዜ እኔ ምልሽ ኮት የለሽም እንዳንቺ ብስማም አለቻት ሚጣ። ምንድን ነው ብሩክ ምንሽ ነው ወንድሜ? ኧረ እባክሽ ይሄ ብቻ? አዎ በጣም የምሳሳለት ወንድሜ ነው። ችግር አለ? ምን አስበሽ ነው የጠየቅሽኝ? አይ ምንም፣ ብሩክ በጣም የምትሳሳለት እህት ስላለችው ደስ ብሎኛል። አዎ እኔም በጣም ወደው ወንድም ስላለ ደስ ብሎኛል፣ ግን አይመስለኝም። እና ምን አስበሽ ነው አለቻት ሚጣ። አይ እንግዲህ በጣም ሌላ ነገር አስበሽ ነው? ምን እየሆንሽ ነው አለቻት። ከዛም ለማንኛውም እንደዛ አይመስለኝም፣ ከሆነም ወደፊት እናየዋለን አለች። አሁን እጅልኝ፣ ሌላ ንግግር አልፈልግም።
እንዴ እንቅልፍ የለሽም እንዳንቺ በሌሊት የምትመጪው? የሆነ ህልም አይቼ ነው። እየቃየሽ ነው እንጂ ህልም አይደለም። የእውነቴን ነው፣ ህልም አይቼ ነው። ህልሙ ግን እውነት ነው አይደል? ቅዠት ነው አለቻት። አሁን ላይ አባባ እንግዲህ ወይም ጋሼ በሚያሳዝን ሁኔታ ሚጣ ቤት ያቃጠለችባቸው ሰዎች ሻማ ለኩሳ ረስታ በመሄድ አሁን ላይ ጎዳና ወጥተውና እንዲሁም ደግሞ በእሷ ምክንያት ድንገተኛ ሆስፒታል ውስጥ የምትገኝ ህፃን ልጅ እንዳለችም ለሚጣ ሲነግሯትም ሚጣን ሲጠይቋት አዎ ወይም እኔ አይደለሁም በይ እሳት ቃጠሎ ከአንተ ቤት ነው የተነሳው ብለውኛል ሲሏትም አዎ አባዬ ይቅርታ አድርግልኝ ብላ ተንበርክካ ብትለምናቸውም በፍጹም እሺ ሊሏት አልቻሉም። በዚህን ሰዓት ጥለዋትም ሲሄዱ በእርግጥ ትዕግስት እባክዎትን ይቅርታ አድርጉላት ስትልም መቼም አላደርግላትም፣ በተለይ ደግሞ ያቺ ህፃን ልጅ ወደ ሙሉ ጤንነቷ ካልተመለሰች ካልዳነች መቼም ይቅር አልላትም በማለትም እግራቸው ላይ ተጠምጥማ ነጥቀዋት ሄዱ። እያለች ማልቀስ ስትጀምር ተረጋጊ ስትላትም እክላሷ ሂዳ በሩን ዘግታ ማልቀስ ጀመረች። በዚህን ሰዓት እባክሽ ረብቃ ብትላትም ረብቃ ልትከፍትላት አልቻለችም። በዚህን ሰዓት በእርግጥ እዛ ሰተት ብላ ስትወድቅ አንስታት ነበረ። ብሩክ ሲመጣ ጋሼ ሲልም ጋሼ በቃ የቤት ቃጠሎ የተነሳው ከእናንተ ቤት ነው ስለተባሉ ሚጣን ሲጠይቋት ሚጣ ደግሞ ሻማ የለኩሳ ጥላ እንደሄደች እና በእሷ ምክንያት እንደተቃጠለ ስትነግራቸው ተናደውባት ጥለዋት ሄዱ ስትል ምን? አዎ የት ናት? እክላሷ ዘግታ እያለቀሰች ነው አለችው። በቃ ሊሄድ ሲላትም አትከፍትልም ለእኔም ቢብላኛል ለእኔ ያልከፈተ ለአንተ ልትከፍትላ አችልም ስትለውም ችግር የለውም በማለትም ብሩክ ሂዶ በሮን ሲቆረቆር ሜጣ ከፈተችለት። ከፍታለት ስታይ ትዕግስት የመጨረሻ በንደት መንጨርጨሯን ቀጠለች። ሌላኛው አሁን ላይ ሚኪ እንግዲህ ተከስታን ልብ የሚሰብር ንግግር ተናገረው። እኔን ልታከብረኝ ይገባል ጓደኛህ ነኝ ሲለውም አሁን ሹፌሩ ወደ ክፍለ ሀገር ሄዷል። በሱ ምትክ አንተ እዛ ገብተህ የማዝህንና ፍርፋሪ እየለቀምክ ትኖራለህ አንተ ሆዳም ጅል እያለ ሲሰድበውም እንደዚህ ልትሰርበኝ አትችልም። በቃ ሹፌሩን መግባቴ አንድ ትልቅ ስራ ነው በቃ ሲለውም የኔን ትራፊ እንደበላህ ነው የምትኖረው ገባህ? በዛ ላይ ደግሞ እቤት ውስጥ የሚሰራውን እውጭ የሚካሄደውን በሙሉ እያጣራ ትነግረኛለህ ሲለውም ታዲያ እኮ ገንዘቡ ይጨምራል። ኧረ እባክህ የምን አባክ ገንዘብ ነው አለው። አንተ ድሮም ከኔ ትርፍራፊ እንደለቀምክ ነው ክብር ክብር ትላለህ እንዴ? ምንም ጓደኛ እኮ ነኝ ምንም ቢሆን የድሮ ጓደኛ ሲልም አሁን እኔ እላይ ነኝ አንተ ደግሞ እታይነች ነህ። ስለዚህ አንተ የኔ ጓደኛ መቼም ልትሆን አትችልም። ምሌራን እና እንዲሁም አንጂ ድሃ እኩል ሊሆኑ አይችሉም። ተኔ ጋር ማወዳደርህን ተው በማለትም ልቡን ሰበረው። ተከስታ የመጨረሻ ተናደደ። ቻናል ሰብስክራይብ እያረጋችሁ